ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንላቸውን በድጋሚ መራርጠን ወደ እናንተ የምናደርስበት ኢሳት ሳምንታዊ ነው ተጀመረ። ደረጀ ይልማ ነኝ። ኢትዮጵያ የዓለም ንግድ ድርጅት አባልነቷን በ2026 ለማጠናቀቅ እየሰራች መሆኑ የተነገረው ባሳለፍነው ሳምንት ነበረ። የኢትዮጵያና የጃፓን የቢዝነስ ፎረም በአዲስ አበባ ሲካሄድ ኢትዮጵያ በጃፓን ቆንጽላ ጽሕፈት ቤት የከፈተች የመጀመሪያዋ የአፍሪካ ሀገር እንደሆነች ተጠቁሟል። ዮሐንስ ተስፋ የኢትዮጵያና የጃፓን የቢዝነስ ፎረም የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በጃፓን ውጭ ጉዳይ ሚኒስትር ዴኤታ የተመራ ልዑክ የሁለቱ ሀገራት አምባሳደሮችን ጨምሮ ኢንቨስተሮችና ሌሎች ባለድርሻ አካላት በተገኙበት በዛሬው ዕለት በአዲስ አበባ ተካሂዷል። በመድረኩ ሁለቱ ሀገራት ለረጅም ጊዜ የቆየ ፖለቲካዊ፣ ዲፕሎማሲያዊ እንዲሁም የባህል ትስስር እንዳላቸው ሲጠቀስ ኢትዮጵያም በ1933 በጃፓን የቆንጽላ ጽሕፈት ቤት በመክፈት ከአፍሪካ ሀገራት የመጀመሪያዋ እንደሆነች ተገልጿል። በፎረሙ የተገኙት የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ይህ የቢዝነስ ፎረም ባለፉት ዓመታት ኢትዮጵያ ከተለያዩ ሀገራት ጋር እያደረገች ያለችው የቢዝነስና የንግድ ትብብር አንዱ አካል እንደሆነ ገልጸው በሂደቱ የአፍሪካ ነጻ የንግድ ቀጠናን ጨምሮ በርካታ ስኬቶች መመዝገባቸውን ተናግረዋል። በባለብዙ ወገን የንግዱ ዑደት ረገድ ኢትዮጵያ የንግድ አሰራሮችን አስተማማኝ፣ ፍትሐዊና በሕግ ላይ የተመሰረተ መሆኑን ለማረጋገጥ በዓለም ንግድ ድርጅት አባልነት ሂደት ላይ ጉልህ ማሻሻያዎችን እያደረገች ነው። ከረጅም ጉዞ በኋላ የአባልነት ሂደቱን በከፍተኛ ፍጥነት በድጋሚ የጀመርን ሲሆን ባለፈው ዓመት ብቻ 2 የሥራ ቡድን ስብሰባዎችን በስኬት አጠናቀናል። አሁን ደግሞ ሂደቱን በ2026 ለማጠናቀቅ በትጋት እየሰራን ነው። ከዚህ ጋር ተያይዞ ጃፓንን ጨምሮ ከ17 የድርጅቱ አባላት ጋር የሁለትዮሽ የገበያ ተደራሽነት ድርድር እያደረገን ሲሆን ከ8ቱ ጋር ስምምነት ላይ ደርሰናል። ክብርት ዶክተር ኩኒሳዳ ኢያኖ ከጃፓን ጋር ያለንን ቴክኒካዊ ድርድር በስኬት ስላጠናቀቅን የውስጥ ሂደቶች ተጠናቀው ፕሮቶኮሉ እንዲፈረም ጠይቃለሁ። ከቅርብ ዓመታት ወዲህ የኢትዮጵያ ኢኮኖሚ ከመንግስት መር ወደ የግል ዘርፉ ኢንቨስትመንት እንዲሸጋገር ሰፊ የማክሮ ኢኮኖሚ ማሻሻያ እየተደረገ መሆኑን እረዳለሁ ያሉት የጃፓን ውጭ ጉዳይ ሚኒስትር ዴኤታ ዶክተር ኩኢሳዳ ኢያኖ ይህን ብለዋል። በአፍሪካ ሁለተኛዋ ከፍተኛ የህዝብ ቁጥር ያላት ኢትዮጵያ ትልቅ የገበያ መዳረሻ የመሆን ተስፋው አማካኝነት የጃፓንን ኩባንያዎች ልዩ ትኩረት እያገኘች ትገኛለች። የኢትዮጵያ አየር መንገድ በመላው አህጉሪቱ ባለው ሰፊ የበረራ መስመር ምክንያት የአፍሪካ የአየር በር በመባል ትታወቃለች። በተጨማሪም የአፍሪካ ህብረት የአፍሪካ አህጉራዊ የነፃ ንግድ ቀጠና እያሳለጠ ባለበት በዚህ ወቅት ኢትዮጵያ እንደ ሎጂስቲክስ ማዕከልና እንደ ቀጠናዊ የኢንዱስትሪ መሰረት ያላት እምቅ አቅም የጃፓን ኩባንያዎችን ትኩረት እየሳበ ነው። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በበኩላቸው የሁለቱ ሀገራት ግንኙነት በጋራ መተማመን፣ ትብብርና ጥቅም ላይ የተመሰረተ ነው ብለው ኢትዮጵያ የውጭ ቀጥታ ኢንቨስትመንትን ለመሳብ የባንክና ቴሌኮሙኒኬሽንን ጨምሮ የተለያዩ ዘርፎችን ለዓለም አቀፍ ኢንቨስተሮች ክፍት አድርጋለች ብለዋል። በዚህ ክፍል ውስጥ ለምትገኙ የጃፓን ወንድሞቼና እህቶቼ አጭር ጊዜ ብቻ ከማየት ባለፈ የጃፓን ፈጠራ በሚለይባቸው ዘርፎች አብረን ልናሳካው የምንችለው የረዥም ጊዜ ራዕይ እንዲኖራችሁ ጠይቃችኋለሁ። በኢትዮጵያ በኩል የሀገር ውስጥም ሆነ የውጭ ባለሀብቶች ስኬታማ የሚሆኑበት የተረጋጋና ምቹ የኢንቨስትመንት ምህዳር ለመፍጠር ያለን ቁርጠኝነት የማይናወጥ ነው። ኢትዮጵያ የጃፓን ባለሀብቶች እንደ ማኑፋክቸሪንግ፣ የመረጃና ኮሚኒኬሽን ቴክኖሎጂ፣ ታዳሽ ኃይል፣ የኤሌክትሪክ ተሽከርካሪዎች፣ የሪል ስቴትና ሌሎች ዘርፎች ላይ እንዲሳተፉ ግብዣዋን ታቀርባለች። ኢትዮጵያ በከፍተኛ ሁኔታ ወደ ጃፓን ኤክስፖርት የምታደርገውን ቡና ጨምሮ የአበባና የቆዳ ውጤቶች ባለፉት ሀገራት መጠናቸው በ11 በመቶ እየጨመረ መሆኑ ተመልክቷል። በሕክምና ተቋማት የመሳሪያ እጥረትና በታካሚዎች ዘግይቶ መምጣት ሳቢያ በካንሰር የሚሞቱ ህጻናት ቁጥር ጨምሯል የተባለውም ባሳለፍነው ሳምንት ነበረ። ይህ የተገለጸው የኢትዮጵያ የህጻናት የደምና የካንሰር ማህበር መመስረቱን አስመልክቶ በተዘጋጀ መድረክ ላይ ነው። መሳይ ገዛኸኝ ተጨማሪ አላት። በኢትዮጵያ ውስጥ በዓመት 8000 ህጻናት በካንሰር በሽታ እንደሚጠቁ መረጃዎች ያሳያሉ። ይሁን እንጂ ወደ ሕክምና ተቋማት የሚመጡት ከ2000 እንደማይበልጡም ተነግሯል።
ይህም የሚሆነው በህፃናት ላይ የሚከሰተውን ካንሰር ባለማወቅ እንደሆነ የዘርፉ ባለሙያዎች ይገልጻሉ። እንዲህ አይነቱን ችግር ለመከላከልና ህፃናቱን ወደ ሕክምና ሰጪ ተቋማት ለማድረስ መሰራት እንደሚገባም ይነገራል። በዚህ ረገድ የኢትዮጵያ የህፃናት የደም ካንሰር ማህበር ተቋቁሟል። የማህበሩ መመስረትም በዋነኝነት የግንዛቤ ስራ ለመስራት የህክምና አገልግሎትን ተደራሽ ለማድረግና በጥናት የታገዘ የተሻለ አገልግሎት ለመስጠት ታስቦ እንደሆነ የተቋሙ ፕሬዝዳንት የደምና የካንሰር ሰብ ስፔሻሊስት ዶክተር አቤል ኃይሉ ገልጸዋል። ኢትዮጵያ በካንሰር ከተጠቁ ህጻናት 60 በመቶውን አክሞ የማዳን አቅም ቢኖራትም ዓለም ወደ ደረሰበት 85 በመቶ ለመድረስ መሟላት የሚያስፈልጋቸው ነገሮች አሉ ይላሉ። እነዚህ ያልዳኑበት ምክንያት ምንድነው ሲባል የመጀመሪያው ሌት ዳያግኖሲስ ወይም ደግሞ ዘግይቶ መምጣት፣ ከዛ ውጭ ደግሞ የምንፈልጋቸው መድኃኒቶችን የማቅረብ ችግር አንዳንድ ጊዜ ይስተዋላል። የካንሰር ህክምና አንድ አይነት ህክምና አይደለም። ወይም ደግሞ የህፃናት የካንሰር ሐኪም ስላለ ብቻ በሽታው አይድንም። የህፃናት የካንሰር ሐኪም ሴንትራል ቢሆንም ነርሶች ያስፈልጉናል፣ የቀዶ ጥገና ሐኪሞች ያስፈልጉናል፣ ጥሩ የሆነ የጨረር ህክምና ያስፈልገናል። ይሄ ሰፖርቲቭ ኬር የምንለው ደግሞ የደም አቅርቦት በጣም ያስፈልጋል። ይሄ ቀይ ደም ፕላትሌት የምንለው ነገር ያለ እሱ ሳይኖር የደም ካንሰር ህክምና ማከም ፈጽሞ የሚታሰብ ነገር አይደለም። ስለዚህ ዓለም የደረሰችበት እኛ ህክምናውን እየሰጠን ለምን እነሱ አልደረስንም ሲባል ተጓዳኝ አብሮ መሟላት ያለባቸው ነገሮች ማግኘት ባለመቻላችን ምክንያት ነው። በአሁኑ ሰዓት ሰርቲፋይድ የሆኑን 20 ሐኪሞች አሉ። ከዛ ውጭ ደግሞ በትምህርት ላይ ያሉ ወደ 15 አካባቢ የሚጠጉ ሐኪሞች አሉ። በቀጣዮቹ 2 ዓመታት አሁን ያለው ቁጥራችን ሙሉ ወደ 35 አካባቢ ይደርሳል። በካንሰር ህመም ተጠቅተው በህክምና ሲረዱ የነበሩ ወላጅ አባትና አንድ ታዳጊ ኢሳት አነጋግሯል። ልጄ ላይ ትንሽ ነገር እብጥ ነበረ፣ አንገት ላይ ትንሽ እብጥ ነበረ። ከዛን ልጁን ስጠይቀው ልጁ ምንም የምሰማ ነገር እያለኝ ነበር ማለት ነው። ከዛን ዝም እያልኩ ማለት ልጁ ሰፋፋ መጣ ማለት ነው፣ እብጠቱ ማለት ነው። ኢቲ ካንሰር ብሎ ተገኘ። ከዛን ኬሞ ጀመረ ልጁን። ከዛ በቃ አሁን እንደዚህ ህክምና ጀመርኩት 1 አመት ከ2 ወር። ከዛን ይህም በሽታ ሚድን በሽታ ፊት እኛ ሀገር ማይድን በሽታ ነው ብዙ ምን ማለት ነው። የቲ ካንሰር ሊምፎማ በ6 አመቴ ካንሰር ታካሚ ነበርኩኝ። ከ6 አመት በኋላ አሁን 16 አመቴ ነው። ከ10 አመት በፊት በጣም በካንሰር ህመም ላይ ብዙ ተሰቃይ ነበረ። ብዙ ችግር አሳልፌ ዛሬ እዚህ ላይ የደረስኩት። ህክምና በሚሰጥበት ወቅት በርካታ ችግሮች እንዳሳለፉ የሚገልጹት ተጠቂዎቹ በአሁኑ ወቅት ሙሉ በሙሉ በሚባል ደረጃ እንዳገገሙ ገልጸውልናል። ዳንኩኝ አሁን ሙሉ ህክምና እየሄድኩ ምናምን በየወሩ በየሳምንቱ ይሄድ ነበረ። አሁን ግን በአንድ አመት አንዴ ለቼክአፕ ይሄድ ነበር። አሁን ያንንም ማቆም ትችላለህ ጨርሳል ተብያለሁ። 20 ቀን ጨረር ወሰደ። ኬሞ 8 ሳይክል ወስዶ ይሄን ደረጃ ላይ ደርሰ ልጁ አሁን እኔም በራሴን ውጤቱ አይቻለሁ ሲቲ ስካን ላይ ማለት ነው። አሁን ልጁ ድኖ ምንም ነገር የምሰማ ነገር የለም ድኖ አለ ማለት ነው። የሙጥራብ ጨርሷል ቮላ ፕላል ደርሷል። በቃ ህጻናት ገና በማህፀን ውስጥ እያሉ ሆነ በጨቅላ እድሜያቸው በካንሰር በሽታ ሊጠቁ ስለሚችሉ በጤና ላይ የሚታዩ ጥቃቅን የሚባሉ ምልክቶች ችላ ሊባሉ እንደማይገባ ተመልክቷል። በኢትዮጵያ የዋጋ ግሽበት ቀንሷል ቢባልም በገበያው ላይ የሚታየው ግን በተቃራኒው ነው የተባለው ባሳለፍነው ሳምንት ነበረ። ገበያውን ለማረጋጋትና ተጨባጭ ለውጥ ለማምጣት ምርት በስፋት ወደ ገበያው ማቅረብ እንደሚገባ የምጣኔ ሀብት ባለሙያዎች ገልጸዋል። መሰረት ባዩ ተጨማሪ አላት። የኢትዮጵያ ስታቲስቲክስ አገልግሎት ባወጣው መረጃ የታህሳስ 2018 ዓመተ ምህረት አጠቃላይ የዋጋ ግሽበት መጠን ወደ 9.7 በመቶ መቀነሱን ገልጿል። ይህም በታህሳስ 2017 ዓመተ ምህረት ከተመዘገበው 11.0 በመቶ ጋር ሲነጻጸር ከፍተኛ ቅናሽ አሳይቷል ብሏል። በተጨማሪም 2017 ዓመተ ምህረት ጀምሮ አጠቃላይ የዋጋ ግሽበቱ እየቀነሰ የመጣ በመሆኑ የዋጋ መረጋጋት ትርጉም ባለው መልኩ እየተሻሻለ መሆኑን የሚያሳይ መሆኑን አገልግሎቱ ገልጿል። ኢሳት ነጻ የህዝብ ሚዲያ በጉዳዩ ላይ የምጣኔ ሀብት ባለሙያዎችን አነጋግሯል። በጉዳዩ ላይ አስተያየታቸውን የሰጡት የምጣኔ ሀብት ባለሙያው መሐመድ ጋዳፊ አገልግሎቱ መረጃ ሲያወጣ የዋጋ ግሽበቱን የሚለካበት የራሱ የሆነ መስፈርት እንዳለው ገልጸው አሁን ላይ ካለው ነባራዊ የገበያ ሁኔታ አንጻር ግን ቀንሷል ማለት አስቸጋሪ ነው ብለዋል። በማህበረሰቡ በኩል ከውጭ የሚገቡም ሆነ በሀገር ውስጥ የሚመረቱ የፍጆታና ሌሎች ምርቶች ዋጋ እየጨመረ መምጣቱንም ተናግረዋል።
የተሻሻለው የተጨመረው ነገር የለም። እንደውም እየባሰ ነው የሚሄደው በቀን በቀን ኢንፍሌሽኑ። ስለ ትክክል እነሱ ለብድር ወይም ብድር ለማግኘት አለዛ ደግሞ ሁኔታዎች ይሄ ነው ብለው ለማለት ይሄ በባለሙያ የሚሰራ ካልኩሌሽን ነው። ግን ወደ መሬት ስትሄጂ ግን ወደ ማህበረሰቡ ስትሄጂ ግን የተሻሻለ ነገር የለም፣ እየባሰ ማንኛውም እንኳን ተውጭ የሚመጣ ከሀገርም ውስጥ የሚገቡ እቃዎች እየጨመሩ ነው የሄዱት እዛው የሚመረቱ። ስለዚህ ምንም ነገር ማስረጃም የለም። ሁኔታውም የሚናገረው መሬት ላይ ያለው ይሄንን ነው። ሌላኛው የምጣኔ ሀብት ባለሙያ ፋሲል ጣሰው በበኩላቸው ተቋማት የሚሰጧቸው አገልግሎቶች እንዲሁም በገበያ ላይ የሚቀርቡ ምርቶች ዋጋ እየጨመረ ነው ብለዋል። ተጨባጭ የሆነ የዋጋ ግሽበት ቅነሳ ለማምጣት የሰላምና የጸጥታ ችግሮችን በመፍታት ምርት በስፋት ወደ ከተሞች እንዲገባ ማድረግ እንደሚያስፈልግ ገልጸው ቁጥጥርን በሚመለከትም ተቋማት በቅንጅት መስራት እንዳለባቸው ጠቁመዋል። ለምሳሌ አሁን ባለፈው ወር ምንድነው የሚሆነው? የቴሌኮሙኒኬሽኑ በ23% አይደለም እንደጨመረው፣ ሌሎቹም ምርት አይነቶች እንደዚሁ እየተጨመሩ ነው ሄዱት እና ከሪያሊቲ ጋር ሲታይ የቀረበው ሪፖርት መዝገብ ተኮር አለመሆኑን ብቻም ሳይሆን ሪያሊቲውን አልገለጸልንም። የዋጋ ንረት ከምርት ሂደት ጋር የተያዘ ነው። ምርትን በጥራትም በብዛትም በደንብ ማምረትና ማቅረብ፣ ይሄ ደግሞ ምን ያስፈልገዋል ስንል ሰላም። ስለዚህ አመራሩ በቀጥታ ወደ ሰላም ውስጥ አተኩሮ አጠቃላይ ስራና ኃላፊነቱን ለዜጎቹ ለገበያ ተዋናዮች መስጠት አለበትና እነኚህ ነገሮች መደረግ አለባቸው። ሌላው ግብርናው ወሳኝ ነው። ከፍተኛውን ሰፊ ኢኮኖሚ የያዘ ነው እና ከዚህ አንጻር እንደገና ለግብርናው የምንሰጠው ትኩረት እንደው በአየር ላይ ሳይሆን ወቅቶቹን አማክሎ ወቅቶቹን ከግብአት ውስጥ አስገብቶ ስራት አለበት። ባለሙያዎቹ የኢኮኖሚውን ዘርፍ በአግባቡ በመፈተሽ የዋጋ ንረትን ማረጋጋት እንደሚገባ አሳስበዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የዓለም አቀፍ ጤና ደንብ ተግባራዊ እያደረገ መሆኑን የገለጸው ባሳለፍነው ሳምንት ነበረ። ኢንስቲትዩቱ ከምስራቅ አፍሪካ የተሻለ ተብሎ መመረጡን የገለጸ ሲሆን 100ኛ ዓመቱን ለማክበር እየተዘጋጀ መሆኑንም አስታውቋል። ሙሉ ቀን ሰለሞን። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በሕብረተሰብ ጤና አደጋዎች ላይ ክትትልና ጥናት ማድረግ፣ የቅኝት ስራዎችን ማጠናከር፣ አስፈላጊውን ግብዓት በማሟላትና ፈጣን ምላሽ የመስጠት ኃላፊነት እንዳለበት ኢንስቲትዩቱ ዛሬ ከመገናኛ ብዙሃን ጋር በነበረው የምክር መድረክ ገልጿል። የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይሉ በተለይ ለኢሳት እንደተናገሩት ተቋሙ አገልግሎት ከጀመረበት 1924 ዓ.ም ጀምሮ በርካታ የምርምር ስራዎችን ሰርተዋል። በዚህም ከሀገር አልፎ ከጎረቤት ሀገራት ጋር ድንበር ተሻጋሪ በሆኑ በሽታዎች ላይ በቅንጅት እየሰራ መሆኑን ገልጸዋል። ከጎረቤት ሀገራትም ጋር በመሰል ወይም የጋራ በሚያደርጉን ጉዳዮች በጋራ የመከላከልና የመቆጣጠር ስራዎችን እንሰራለን። ክትባት በመስጠት እንዲሁም ደግሞ በሽታዎችን በመለየት እነሱ የሌሎች ጎረቤት ሀገሮች አካባቢ ድንበር አካባቢዎች በሽታዎች ሲከሰቱ ሪፖርት እንዲያደርጉ ማድረግና ፈጣን ምላሽ በዛው በመስጠት የድንበር ኬላዎቻችንን አቅም ማጠናከር፣ እነዚህ ስራዎች ለአብነት የሚጠቀሱና ብዙ የሕብረተሰብ ጤና ደህንነት ስራዎቻችንን ያጠናክሩ ውጤት ያመጡ ናቸው። ኢንስቲትዩቱ የዓለም አቀፍ ጤና ደንቦችን በተሻለ መልኩ ተግባራዊ እያደረገ በመሆኑ ከምስራቅ አፍሪካ የተሻለ ተብሎ መመረጡንም ነግረውናል። የዓለም አቀፍ ጤና ደንብ አቅሞች የሚባሉትን አስተሳስሮ ከመምራትም አንጻር ከምስራቅ አፍሪካ የተሻለ ቁመና ላይ ያለ ተቋም መሆኑን የአፍሪካ በሽታዎች መከላከያና ቁጥጥር ማዕከል እንዲሁም ደግሞ የዓለም ጤና ድርጅትም በእነዚህ በጣም የተለያዩ የሕብረተሰብ ጤና አደጋዎች ሲከሰቱ ሀገራችን በራሷ አቅም እነዚህን በቁጥጥርም ይሁን በመከላከልም ምላሽ በመስጠትም ይሁን የቅኝ ስራን በማጠናከርና የተቀናጀ ከማድረግ አንጻር ምሳሌ መሆን አሰራር አለው ብሎ ስላመነ ነው አንጋፋም ከአፍሪካም ቀዳሚ ከሚባሉት እንደሆነ የአፍሪካ የበሽታዎች መከላከያና ቁጥጥር የኢንስቲትዩቱ ምክትል ዳይሬክተርና አማካሪ ዶክተር አሰፋ ደረሳ በበኩላቸው ኢንስቲትዩቱ የቀድሞ ስያሜ በነበረው ፓስተር በአብዛኛው ከውሻ በሽታ ጋር ተያይዞ ቢታወቅም ተቋሙ ግን ከዚህ የተሻገረ ሰፊ ኃላፊነት እንዳለበት ገልጸዋል። ይህ ተቋም 100 ዓመት ሲያከብር የሚታወቀው ፓስተር ደግሞ የሚታወቀው የውሻ ጥናት፣ ምርምር፣ ሕክምና ተብሎ ነው ብዙ ሰው ህዝባችን የሚያውቀውና አሁን ኢትዮጵያ ፐብሊክ ሄልዝ ኢንስቲትዩት በጣም ስሙ በእናንተ በኩል ጎልቶ እንዲወጣ የምንፈልገው ይሄ ተቋም ባለፉት በርካታ ዓመታት ብዙ ስራ የሰራው በዚህ በተላላፊና ተላላፊ ያልሆኑ በሽታዎች ላይ ክትባት እስከ ማምረት
የላቦራቶሪ ምርመራ በማድረግ ሰዎች ከበሽታ እንዲፈወሱና ሕክምና እንዲያገኙ በማድረግ ብዙ በርካታ ስራዎች የሰራው ላቦራቶሪና ጥናትና ምርምር ላይ። ኢንስቲትዩቱ 100ኛ ዓመቱን በተለያዩ ዝግጅቶች እንደሚያከብር ተገልጿል። 7ኛው ሀገራዊ ምርጫ ፍትሐዊና ዴሞክራሲያዊ ሆኖ መካሄድ አለበት ሲሉ የአዲስ አበባ ነዋሪዎች ገለጹ። ነዋሪዎቹ ተፎካካሪ ፓርቲዎችም በምርጫው ሲሳተፉ የሀገሪቷን እድገትና ሰላም ለማጽናት ባለማ ሀሳብ መሆን እንዳለበት አሳስበዋል። ሰላማዊት ሙሉጌታ ተጨማሪ አላት። የዘንድሮው 7ኛው ሀገራዊ ምርጫ ግንቦት 24 ቀን 2018 ዓ.ም እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ አስታውቋል። ለምርጫው የቀረው ጊዜ ደግሞ አጭር ከመሆኑ አንጻር ፓርቲዎች እጩዎቻቸውን ለማዘጋጀት ለመመዝገብና ለመራጮች ለማስተዋወቅ በርካታ ተግባራትን እያከናወኑ ነው። ከዚህ አንጻር መራጩ ሕዝብ መጪው ምርጫ እንዴት እየተመለከተው ነው ሲል ኢሳት የአዲስ አበባ ከተማ ነዋሪዎችን አነጋግሯል። ነዋሪዎቹ በሰጡት አስተያየት ምርጫው የሀገሪቱን ሰላምና አንድነት የሚያረጋግጥ እንዲሆን እንደሚፈልጉ ተናግረዋል። ምርጫ እንዳለ አውቃለሁ። በግንቦት 24 ተብሎ እንደታወጀ በሚያስ ሜዳ ሰምቻለሁ አለ። ምርጫው እንግዲህ እንደ ቀድሞ ኮሮጆ እንዳይገለበጥ በስነ ስርዓት ተጠብቆ አሁን ባለፈው 6ኛው ምርጫ በጥሩ ሁኔታ ሄደዋል። ሆኖም ግን አሁንም ይቀራል። እኛ የምንፈልገው አንዲት ኢትዮጵያን ነው። ምርጫው ፍትሃዊ ሆኖ ሲሄድ አግባባዊ ሆኖ ሲሄድ አካሄዱንና የምርጫ ስነ ስርዓቱ ተጠብቆ ሲሄድ ሁሉ የተስተካከለ ይሆናል። አገር ውስጥ ምንም ችግር አይኖርም። አንድነት ሲኖር፣ ሰላም ሲኖር፣ ምንም ብሔረሰብ ልዩነት ሳይኖር ምርጫው ሲካሄድ በስነ ስርዓት ሲካሄድ የተስተካከለ ነገር፣ የተስተካከለ አገር፣ የተስተካከለ መንግስት ይኖራል። ስለዚህ ስርዓት ያለውን ህጋዊ የሆነውን ህገ መንግስቱን ጠብቆ የሚሄደውን ፓርቲ ነው ሰው የሚፈልገው። ምርጫ ደግሞ አንድ ፓርቲ ብቻውን ተወዳድሮ የሚያሸንፍ ከሆነ ምርጫ አለ አይባልም። ተፎካካሪ ፓርቲዎች እንዲኖሩ ማድረግ፣ ማብቃት፣ በሎጂስቲክም በተለያየ ነገሮች እንዲደራጁ ማድረግ የመንግስት ስራ ነው። ተፎካካሪ ፓርቲዎች አሉ። እነሱ ህጉን በጠበቀ መንገድ በነጻነት ተንቀሳቅሶ እንዲወዳደሩ መንግስት ማበረታታት አለበት። ይሄ ካልሆነ ፍትሃዊ ሊሆን አይችልም። ምርጫው የተስተካከለ ፍትሃዊ የሆነ አድሎ የሌለ መሆን ያለበት። ምርጫ 97 ተገልብጦ እንደ የህዝቡን ምንም ሳይቀበሉ ተገልብጦ ኮሮጆ እንደ ባዶ ሆኖ ኢህአዴግን ብቻ እንዲመረጥ የተደረገ አለ። ይህ ሁሉ እንዳይኖር ዛሬ ቴክኖሎጂ ባለበት ሰዓት ተቃዋሚም ገዢው መንግስትም በእኩላዊነት በህዝቡ ፊት ቀርቦ ተወዳድሮ አሸንፎ የሚሆን መንግስት ይሁንልን ነው የምንለው። ሂደት ላይ ከተፎካካሪ የፖለቲካ ፓርቲዎች ምን ይጠበቃል ብለን ላቀረብነው ጥያቄም ነዋሪዎቹ ተከታዩን ምላሽ ሰጥተዋል። እኔ ጠንካራ የፖለቲካ ፓርቲ ያለው አይመስለኝም፣ በራሴ በኩል ማለት ነው። ጠንካራ የፖለቲካ ፓርቲ ብኖር እንግዲህ ያው እንቅስቃሴ ሊያደርግ ይችላል። አሁን ለምሳሌ ፖለቲካ ፓርቲ እንዲኖር መንግስት ራሱ ድጋፍ እየሰጠ ነው በዚህ ሰዓት ማለት ነው። በአንድነት አንድ ኢትዮጵያ እንደሚያመጡ ይደረግልን። እኛ ተጎዳን፣ ህዝባችን ተጎዱ፣ ብዙ ህዝብ ሞታ፣ ብዙ ህዝብ ታፈና። ይሄንን የሚከለክል መንግስት፣ ስርዓት የሚያስይዝ መንግስት እንዲፈጠርልን ምርጫው ፍትሃዊ እንዲሆንን እንፈልጋለን። ለራሴ አሁን የት እንዳሉ ማን ፓርቲ እንዳለ የት ፓርቲ እንዳለ የሚያውቀው ነገር የለም። በፊት ይረባረባል፣ ይራሮጣል፣ ደግሞ ወረቀት ይበትናል፣ የተለያዩ ነገሮችን ምርጫ የዛን ጊዜ አለ እንደዚህ ተዘጋጁ ምናምን ብሎ ያወራል፣ በሚዲያ ሁሉ ያስተላልፋል። ተፎካካሪ ፓርቲዎችም አንድን አገር ይመራሉ፣ አንድን ህዝብ ይመራሉ፣ አንድ ነገር ወደ እድገት ጎዳና እንዲደርስ አደርጋለሁ የሚል ሀሳብ ይዞ የመጣ ከሆነ በሌላ በአሉባልታ ወሬ በሌላ ነገር በጸብ መምጣት የለባቸውም። እነሱም የሚሻለውን ህዝብ እንዲመርጥ ለህዝብ ማቅረብ አለባቸው እነሱም ማለት ነው።
በሰላማዊ መንገድ መሳተፍ አለባቸው። ጠቅላይ ሚኒስትር አብይ አህመድ ባለፈው በህዝብ ተወካዮች ምክር ቤት አባላት ፊት ሀገራዊ ምርጫ ወቅቱን ጠብቆ እንደሚካሄድ ገልጸው ተፎካካሪ ፓርቲዎችም ለምርጫ አስቻይ የሆነ ዝግጅት እንዲያደርጉ መጠየቃቸው ይታወሳል። ውድ ተመልካቾች ከኢሳት ሳምንታዊ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የሰሜን ናይጄሪያ ትምህርት ቤቶች በተማሪዎች ጠለፋ ምክንያት ከተዘጉ ከ2 ወራት በኋላ የተከፈቱት ባሳለፍነው ሳምንት መጨረሻ ነበረ። ትምህርት ቤቶቹ ቢከፈቱም በወላጆች ዘንድ አሁንም ልጆቻቸውን ወደ ትምህርት ቤት ለመላክ ከፍተኛ ፍርሃትና ስጋት እንዳለ ተገልጿል። መሳይ ገዛኸኝ በሰሜን ናይጄሪያ ያሉ ትምህርት ቤቶች ለ2 ወራት ከተዘጉ በኋላ ዳግም ተከፍተዋል። እንደ አውሮፓውያኑ አቆጣጠር በህዳር ወር 2025 በፓፒሪ መንደር በሚገኘው የቅድስተ ማርያም ካቶሊካዊት ትምህርት ቤት ከ250 በላይ ተማሪዎችና መምህራን በታጣቂዎች መታገታቸውን ተከትሎ ትምህርት ቤቶች ተዘግተው ቆይተዋል። በአካባቢው ያሉ ነዋሪዎች አሁን ልጆቻቸውን ወደ ትምህርት ቤት ለመላክ በውስጣቸው ፍራቻ ቢኖርም ትምህርትን ማቋረጥ ግን እንደማይቻል ይገልጻሉ። ይሄ ልጅን የመማር ወይም ትምህርት ቤትን የመላክ መብትን ከመስጠት የሚያስቆም ጉዳይ አይደለም። ምክንያቱም ሴት ልጅን ትታፈናለች ብሎ መፍራት ብቻውን ትክክል አይሆንም። የመብት ተሟጋቾች በ7 የናይጄሪያ ግዛቶች ከ200 ሺህ በላይ ትምህርት ቤቶች እንደተዘጉ ይገልጻሉ። አሁን በታህሳስ ወር መጨረሻ ላይ ሁሉም የታገቱ ተማሪዎችና መምህራን ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል። ይሁን እንጂ እገታውን በመፍራት ትምህርት ቤቶቹ ተዘግተው ቆይተዋል። ይህ የሚያመለክተው ደግሞ የናይጄሪያ መንግስት በጥበቃ ላይ የገጠመውን ተግዳሮት ነው። የመንግስት ባለስልጣናት ትምህርት ቤቶች ስራ ሲጀምሩ የተሻለ ጥበቃ እንደሚደረግላቸውም ገልጸዋል። የፖሊስና የጸጥታ ኃይሎች በትምህርት ቤቶች ጥበቃ ሲያደርጉ ትምህርታቸው በተደጋጋሚ የተስተጓጎለባቸው ልጆች የደህንነት ተስፋቸውን እንደገና እንዲያድሱ ይዳረጋሉ። እኔ ትምህርት ቤት ተመልሼ ብሄድ ሰላም ይሰማኛል። ምክንያቱም አስተማሪዎቼና ታላላቆቼ በቤት ውስጥ እንደሚያደርጉልኝ እንክብካቤ በተመሳሳይ ስለሚያደርጉልኝ። ከዓመታት በኋላ ናይጄሪያ ትምህርትን ደህንነቱ በተጠበቀ መንገድ ለመስጠት ተቸግራለች። ከ150 ሺህ በላይ ተማሪዎች በቀላሉ በታጣቂዎች እጅ ወድቀዋል። ሀያሲያን እንደሚሉ ከሆነ አፈናውን የፈሩ ልጆች ትምህርታቸውን እንዲያቋርጡ መዳረጋቸውን በመግለጽ ለናይጄሪያ አጠቃላይ ትውልድ ስጋት እንደሆነ ይናገራሉ። የተመድ የጸጥታው ምክር ቤት በአሜሪካ ጥያቄ መሰረት በኢራን ጉዳይ ላይ አስቸኳይ ስብሰባ ያካሄደው በዚሁ ባሳለፍነው ሳምንት መጨረሻ ላይ ነው። ፕሬዝዳንት ዶናልድ ትራምፕ በተቃዋሚዎች ግድያ ሳቢያ በኢራን ላይ ወታደራዊ እርምጃ ከመውሰድ ወደ ኋላ እንደማይሉ ገልጸዋል። ቴህራን በበኩሏ እንዲህ ያለ እርምጃ ከተወሰደ አጸፋ ምላሽ እንደምትሰጥ ዝታለች። ዮሐንስ ተስፋ President Donald J. Trump and the United States of America stands by the brave people of Iran. Period. በልጅ አመካኝቶ እንዲሉ እዚህም እዚያም ክብሪት በመጫር ከላቲን አሜሪካ ፊንላንድ፣ ከጋዛ እስከ ቴሄራን የእናንተ ጉዳይ ያገባኛል የምትለው ዋሽንግተን አስቸኳይ ስብሰባ እንዲጠራ የጠየቀችው ይህንኑ መልእክት ለማስተላለፍና ዛቻዋን በድጋሚ ለማረጋገጥ ነው እየተባለ ይገኛል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአሜሪካ ጥያቄ መሰረት በኢራን የውስጥ ወቅታዊ ሁኔታና ተያያዥ ውጥረቶች ላይ አስቸኳይ ስብሰባ አካሂዷል። ይህ ስብሰባ በዋሽንግተንና በቴሄራን መካከል ያለው ዲፕሎማሲያዊ ፍጥጫ ወደ ወታደራዊ ግጭት ሊያመራ ይችላል የሚል ስጋት በነገሰበት ወቅት የተካሄደ ነው። ፕሬዚዳንት ዶናልድ ትራምፕ በኢራን ውስጥ በተነሳው ተቃውሞ ሳቢያ የተከሰተውን ግድያና የሰብአዊ መብት ጥሰት በጽኑ አውግዘዋል። ፕሬዚዳንት ትራምፕ በተባበሩት መንግስታት ድርጅት እንደሚታየው ማለቂያ የሌለው ወሬ ሳይሆን የተግባር ሰው ናቸው። ግድያውን ለማስቆም ሁሉም አማራጮች በጠረጴዛው ላይ ዝግጁ መሆናቸውን በግልጽ አስታውቀዋል። ይህን ደግሞ ከኢራን አገዛዝ አመራሮች በላይ የሚያውቅ በኑሮ ውድነት፣ በገንዘብ አቅም መዳከምና በሌሎችም ጉዳዮች ዜጎቿ በተቃውሞ መንፈስ አደባባይ ውለው ማደር ከጀመሩ የሰነበቱባት ኢራን በበኩሏ እንዲህ ስትል ምላሽ ሰጥታለች። ኢራን ውጥረትንም ሆነ ግጭትን አትሻም። ሆኖም ግን ቀጥተኛ የሚሆን ቀጥተኛ ያልሆነ ማንኛውም የወረራ ድርጊት በቻርተሩ አንቀጽ 51 መሰረት በቆራጥ በተመጣጣኝና በህጋዊ ምላሽ ይስተናገዳል። ይህ ማስፈራሪያ አይደለም።
ህጋዊ መግለጫ ነው። ለሚከተሉት መዘዞች ሁሉ ተጠያቂነቱ ሙሉ በሙሉ እንዲህ ያሉ ህገወጥ ድርጊቶችን በሚጀምሩት አካላት ላይ ብቻ ያርፋል። በሌላ በኩል ሩሲያ በአሜሪካ የቀረበውን የውይይት አጀንዳ በመቃወም በኢራን ያለው ተቃውሞ የሀገር ውስጥ ጉዳይ መሆኑን ገልጻለች። ሞስኮ አሜሪካ በሀገራት የውስጥ ጉዳይ ጣልቃ በመግባት ዓለም አቀፍ ዳኛ ለመሆን የምታደርገውን ጥረት ማቆም አለባት ስትል ወቅሳለች። ይህ አቋም በሌሎችም የምክር ቤቱ አባላት ዘንድ ድጋፍ ያገኘ ሲሆን የምክር ቤቱ መድረክ ለፖለቲካዊ ፍጆታ መዋል የለበትም የሚሉ ድምጾች ተሰምተዋል። የዛሬው ስብሰባ ጠሪዎች ራሳቸውን እንደ ዓለም አቀፍ ዳኛ መቁጠር እንዲያቆሙና ነገሮችን የሚያባብሱ ድርጊቶችን ከመፈጸም እንዲታቀቡ እንጠይቃለን። የእናንተ ድርጊት ቀጠናውን ወደ ከፋ ደም አፋሳሽ ትርምስ ውስጥ የመክተት አደጋ አለው። ይህም ትርምስ በቀላሉ ድንበር ተሻጋሪ ሊሆን ይችላል። ፕሬዚዳንት ዶናልድ ትራምፕ በዚህ ሳምንት በኢራን ላይ ወታደራዊ እርምጃ እንዲወሰድ አዘው ቢሆን ኖሮ ስብሰባው ከዚህ የተለየና የበለጠ አስቸኳይ መልክ በያዘ ነበር። ነገር ግን ውጥረቱ እየቀነሰ መምጣቱን የሚያሳዩ ምልክቶች በመኖራቸው በምክር ቤቱ አዳራሽ ውስጥ ቢያንስ ለጊዜው የእፎይታ አየር ተተንፍሷል። መረጃውን ስናጠናቀር አልጀዚራን ዋቢያችን አድርገናል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የኢሳት ሳምንታዊ የእስካሁን ነበረ። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ